ይመስገን ፈጣሪ ዛሬስ ልብ ገዙ በቀናው ጎዳና በፍቅር ሲጓዙ ራስን ያስተዋለ መታገስ የቻለ የታለ በምድር ወድቋል የተባለ በእናት ሽምግልና በጓደኛ ሸንጎ ሲመለስ ደስ ይላል ነገር ወደ በጎ። አዎ በነገራችን ላይ ያው ሃይሚን ከልብ ይቅርታ መጠየቅ እንፈልጋለን። ማለት አንዳንዴ እንደዚህ ፈተና ሲመጣ ነው ስለ ሰዎች ማንነት በጥልቀት የምታውቀውና አሁን ስለ ሃይሚ በደንብ በሚገባ አውቀናል። ሰላም እንዴት ናችሁ ውድ የምርጦች ዩቲዩብ ቤተሰቦች? እኛ በጣም ደህና ነን። ያው እናንተም ደግሞ ደህና እንደሆናችሁ ተስፋ እናደርጋለን። ያው ዛሬ መጣ ነው በደስታ ነው። ምክንያቱም ሃይሚና ብሩክ ያው ችግራቸውን በንግግር ፈተው አንድ ላይ ሆነዋል። ስለዚህ ያው እኛም ዛሬ ደስታችንን ልናጋራችሁ ነው የመጣ ነው እና አንዳንድ ነገር ልንላችሁ ስለምንፈልግ ነው ዛሬ እዚህ ይሄን ቪዲዮ መስራት የቻልነው። በጣም ነው ደስ ያለን። አዎ እንግዲህ ቤተሰቦቻችን ጓደኛዬ እንዳለው ነው ነገሩ። ለጨርቃ ቤተሰቦች በሙሉ አንድ የምስራች ተሰምቷልና እንኳን ደስ አላችሁ፣ እንኳን ደስ አለን ማለት እንፈልጋለን። ሰዎቻችን ወደ ራሳቸው ተመልሰው ችግራቸውን ፈተው ምናምን ያየነው ቪዲዮ ጓደኞቻቸው እናት የብሩኬ እናት ምናምን ሆነው ሸምግለው አስታርቀዋቸዋልና በዛ በጣም እኔም ጓደኞቼም ደስ ብሎናል። መላ ኦዲየንስ ደስ እንደሚለው አንጠራጠርም፣ የጨረቃ ቤተሰብ በሙሉ ማለት ነው። እና እንኳን ደስ አላችሁ። ከምንም በላይ ደግሞ ራሳቸውን ብሩኬና ሃይሚንም እንኳን ደስ አላችሁ ማለት ፈልጋለሁ። ምክንያቱም ዞሮ የሁሉም ነገር ባለቤቶች ኃላፊዎች እነሱ ስለሆኑ በመጥፎም ነገር መጀመሪያ አፌክት የሚሆኑት እነሱ ናቸው። በጥሩም ነገር ደግሞ ጥሩን ነገር ሰለብሬት የሚያደርጉበት እነሱ ስለሆኑ ደስ ብሎኛል። እንኳን ደስ አላችሁ ማለት ፈልጋለሁ። ብሩኬ ወንድማችን፣ ሃይሚታችን በቃ በጣም ደስ ብሎናል። የጓደኞቻችሁን ምክር የእናታችሁን ቁጣና ተግዛዝ ሰምታችሁ ደግሞ የእኛንም ድካም ከንቱ ስላላስቀራችሁ የእውነት ደስ ብሎናል። ብሩኬ ብራዘር በቃ ምን እንደምልህ አላውቅም፣ ደስ ብሎኛል። እንደዚህ አጠገቤውን አግኝቼ ምናምን ዛሬ በኋላ ደስ ይለኝ ነበረ። በኋላ ያው ስልክ ደውለን ማውራታችን አይቀርም ብሩኬን እና ደስ ብሎናል። እንኳን ደስ አለ ብሩኬ። ይህን ነገር አጥብቀህ ይዘኸው የሆነ በቃ ከዚህ በኋላ ህይወት ውስጥ መንገጫገጭ ምናምን እንደማይፈጠር ተስፋ እናደርጋለን። እግዚአብሔር ከጎንህ ይሁን። ብዙ ምንለው ነገር አለና በዙ አጋጣሚ ደግሞ እንግዲህ አይናቸው የሚቀላ በጣም በርካታ ሰዎች ይኖራሉ ነገር የማያስደስታቸውና ምንም ማድረግ ስለማይቻል እናንተም ዋጥ አድርጉት። በቃ ምንም ማድረግ አትችሉምና በቃ ማለት በቃ ምንድነው አምኖ መቀበል ነው ዋናውና አሸናፊ ምን ጊዜም እውነት ያለው ሰው ነው። እውነተኛ ሰው ነው የሚያሸንፈው። ስለዚህ እውነተኛ ሰዎች አሸንፈዋል፣ ድል አድርገዋል። ማንም ስላምቦ ጫረቀ ህይወት ውስጥ ገብቶ ምናምን የሆነ ነገር ስለፈተፈተ አይደለም። አንተ ነገሮችን ማስተካከል ባለብህ ሰዓት ነገሮችን ታስተካክላለህ። እግዚአብሔር ደግሞ አንተን መፈተን በሚፈልግበት ሰዓት ትፈተናለህ። ስለዚህ አሁን ፈተናቸውን ቻሌንጃቸውን አልፈው ደስ የሚል ህይወት እና ልጅ ከዚህ በኋላ ከብሩክ አንድ ልጅ ነው የምንጠብቀው። አንድ ልጅ የምሬ ነው ብሩክ፣ አንድ የሆነ ጎረምሳ ወጠምሻ ምናምን እንፈልጋለን። ጠብ አድርግ፣ የምሬ ነው እንደራስህ ምናምን በጣም ደስ ስላለን ነው በነገራችን ላይ እና አንዳንዴ ቃላት አይገልጸውም። እኛ ብዙ አሉ በእርግጥ እኛ ደከምን አንልም። ከኛ በላይ የደከሙ ራስህ ብሩኬ ታውቃቸዋለህ። እና ግን በጣም ደስ ብሎኛል በግሌ መና ስላልቀረ ነገሮች ስላልተበላሹ ምናምን ማስተካከያው ማብቂያው ስለተቃረበ እንደዚህ የፈጠነ ምናምን ደስ ብሎኛል። ማሚንም በቃ በዚህ አጋጣሚ ማመስገን እፈልጋለሁ። ምን አይነት ልባም እናት እንዳለ ብሩኬ በዚህ አጋጣሚ ማለት ነው ማለት ሰፊ ልብ ነው ያላት እና እንግዲህ ሰዎችን የማሳመን የመርታት ምናምን ችሎታ ከእግዚአብሔር ነው የሚሰጠው። ይሄ ሰው ከየትም ሊያገኙ አይችልም። እና ያን ነገሯን ተጠቅማ ልጆቿን አስታርቃለች፣ ወደ ቦታቸው መልሳለች፣ ኃላፊነቷንም ተወጣለች። ማሚ ኮንግራ ማሚ፣ ደስ ብሎናል። አንቺንም እናመሰግናለን ከልብ የልባችንን ነው ያደረሰችልን እና አንጀቴ ይረሷል። እስኪ ጓደኛዬ እና ያው ሁሉም እሱ እንዳለው ነው። በጣም ደስ ብሎናል። ከመጠን በላይ ነው ደስ ያለን። በቃ እንደዚህ ሆኖ እኛ በቃ ልፋታችን ከንቱ እንዳልቀረ ነው ያሰብነው። በጣም ብዙ ለፍተናል። እናንተም ካያችሁ በዚህ አጋጣሚ ሃይሚን በጣም ካስደበርናት ይቅርታ መጠየቅ እንፈልጋለን። እሷ እንድትመለስ ብለን ነው ያው ሁሉ ነገር ያደረግነው። የሆነ ቪዲዮ ሰርተን ነበር፣ ብዙዎቻችሁ ተናግራችሁናል ምናምን። ግን በቃ ወደ ድሮ ፍቅራቸው እንዲመለሱ ምናምን ነው ያው ሁሉ ነገር ያደረግነው እንጂ ምንም ሃይሚን እንትን ብለን ብሩክን እንትን ብለን አይደለም። በቃ የሁለቱም ፍቅር
ስለምንናፍቅ የሁለቱን አብሮ መሆን ስለምንወድ በቃ ፍቅራቸው ደስ ስለሚለን ነው እንጂ ሌላ ነገር አስበን ምናምን አይደለም ቤተሰቦች። እና በጣም ሙሽዬን ደግሞ በጣም ነው እናታችንን በጣም ነው የምንወዳት። የሱ ብቻ አይደለም የኛም እናት ነች። ሰፈር ላይ እኛን በደንብ ነው የምትንከባከበን ትፈልጋለች መቼም በደንብ የልጅ ልጅ ደግሞ ብሩኬ ጠብቃርኩ እሷም ደግሞ የልጅ ልጅ ያምራታል። ጉራ ደግሞ በእናትህ ያስብበት እሱን ነገር ብሩኬ በቃ ድንገት በል እንጂ ምንድነው አሚንም አሳቅፋት በቃ ትፈልጋለች። እሷም መቼም ሳታወራ አትቀርም በእርግጠኝነት። ምን ታስባለህ ስለሱ ለማለት ስለምፈልግ ነው። ብሩኬ ይሄን ሰዓት ሴሌብሬት አድርግ። ማንም አይኑ ቢቀላ ሌላ ወሬ ቢያወራ ነገ ተነስቶ ሚዲያ ላይ ምናምን እንደዚህ ቪዲዮ ቀርጾ ቢፈተፍት ከዚህ በኋላ መስሚያን ጥጥ አድርገህ እንድትኖር ነው የምንፈልገው። ምንም ማለት ከዚህ በኋላ ምንም አይነት ነገር ያጋጠማቸዋል ብለን አናስብም። ግን ለማንኛውም አንድ ልጅ ባናቱ ጠብ በቃ ከዚህ በኋላ መውለድ አለብህ። አንድ ልጅ እንጠብቃለን ካንተ። በዚህ አጋጣሚ ምንም ያልተወራለት ብዙ ነገር ያረገ ልጅ አለ ሚፍታ በጣም ነው እናመሰግነው። በጣም በቃ ከሁሉም በላይ አብራቸው ሆነ ሁለቱን እየተቆጣህ ችግራቸውን እያማከርክ ምናምን እንዲፈቱ ያረኩ አንተና ለማሚም አንተን የነገርካት እንድትጣሉ ምናምን ለሁለት እንድታስታርቁ ያደረጋችሁት ምናምን ሁሉንም ነገር ብቻ እንዲሆን ያረከው ሚፍታ በጣም ነው ከልብ የምናመሰግነው። በጣም እናመሰግናለን ሚፍታ፣ በጣም ነው የምናመሰግነው። ባለውለታና አንተ ለጨረቃ ቤተሰብ በጣም ምናልባት ጓደኞች ስለሆኑ ምናምን ይሆናል ለነሱ እንደዚህ አይነት ነገር በጣም ብዙ ቪዲዮ ላይ ጥሯል። በአቅም አሁን ቪዲዮ ስለሆነ ምናምን አይደለም ስለሌለ ምናምን አይደለም። አሁን ብሩኬን ያውቀዋል፣ ይወደዋል፣ ጓደኛው ነው ምናምን ብዙ ቱማች የሆነ ላይፍ አሳልፈዋል። ግን ማን ነው እሱ ምንም ማወቅ አይጠበቅበትም። በቃ የተቸገረን ሰው እንደዚህ ለመርዳት ምናምን ብዙ ያውቁታል። እና እኔም ከልቤ ማመስገን እፈልጋለሁ አንተንና እግዚአብሔር ያክብረ ውለታ ነው ያልክልን። ማለት እስከ መጨረሻው ድረስ የታገልከው አንተ ብቻ ነህ። ጓደኛንን ወዳጅንን የሚሉትን ሰዎች ማየናቸው አይደል እንዴ? በደንብ አይተናል። ሁሉንም ቅድስናው ይጥፋና አይተናል። ቅዱስ ምርጥ ልጅ ቅድስናው ይጥፋና አይደለም ለእንትን የመጣው እሱ አስቦበት ሳይሆን ሰዎች አንዳንዴ እንደዚህ አይነት ነገር ውስጥ እኔ አትከራከረኝ ምን የምሬ ነው የምልህ። አሁን በዚህ በደስታ ሰዓት እኔ ሌላ ነገር መናገር ፈልጌ ምናምን ሳይሆን በቃ አንዳንድ ሰዎችን አይተናል፣ ማንነታቸውን ለክተናቸዋል። ችግር የለውም ግና አሳይተሃል ለብሩኬ ቀኝ እጁ መሆንን፣ በቃ የልብ ሰው መሆንን፣ የችግር ጊዜ ወዳጅ ከች የምትል ሰው መሆንን አሳይተሃል። እና ጨብጭበናል። በቃ ቴንኪው ብለናል። ትልቅ ነገር ነው ያደረገው በብሩኬ ህይወት ውስጥ ትልቅ ነገር ነው ያደረክለት። ብሩኬ የሚረሳው አይመስለኝም ነገር እና ሰው አይከፍልህም ውለታህን ታውቃለህ አንተ ሚፍታና እግዚአብሔር ውለታህን ክፈልህ እላለሁ እኔ በግሌ እናመሰግናለን። እና በቃ ሀይሚም እየሰራሽ ያለችው ነገር በጣም ደስ ብሎናል። ሰው ማበረታታትሽ ምናምን ብቻ በጣም ደስ የሚል ነገር ነው ያደረጋችሁ ያላችሁት። በጣም ብዙ ሰውን ታበረታታላችሁ፣ ሰውን ምናምን ብዙ ነገር ታረጋላችሁ። እኛም እዚህ ደረጃ ላይ እንድንደርስ ያደረገን ብሩኬ ነው። ብሩኬ አበረታቷቸው ባይል እኛም እዚህ ደረጃ ላይ አንደርስም። አሁን አንድ ከነን ቀጣይ ከዚህ ቪዲዮ በኋላ 5 ወይ 10 ሺህ እንገባለን ብለን እናስባለን። እናንተን ተማምነን 5 ሺህ ወይ 10 ሺህ ታስገቡናላችሁ በደንብ እርግጠኛ ነን። ብሩክና የምትወዱ ለሁሉም ሰው ሼር እያደረጋችሁ ይሄን ቪዲዮ 10 ሺህ እንጠብቃለን። በጣም 10 ሺህ ትንሽ ነው ለእናንተ፣ ለነ ብሩክ ፋሚሊ በጣም ትንሽ፣ ለጨረቃ ፋሚሊያውን በጣም ትንሽ ነው። 10 ሺህ ትንሽ ነው። ያው በቃ በደንብ እንድታበረታቱን እንፈልጋለን። እኛም ያው ለእናንተ በጣም ትልቅ ቦታ ነው ያለን። በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። ሀይሚ ባለፈው አስደብረንሻል። ያው ብቻ ለእናንተ ፍቅር በቃ ብለን ነው ስለምንወዳችሁ ነው እንደዛ ተናደን የተናገርነው። ይቅርታ እና ብዙ ሰው በእናንተ ፍቅር ይቀናል እና ለእናንተ ብቻ የተዘጋጀ ቆንጆ ግጥም ተጽፎላችኋል እና ይሄን ግጥም ስሙልን፣ ትወዱታላችሁ ሁላችሁም ብለን እናስባለን እና ይሄን ግጥም ስሙልን ሁላችሁ። አዎ በነገራችን ላይ ያው ሀይሚን ከልብ ይቅርታ መጠየቅ እንፈልጋለን። ማለት አንዳንዴ እንደዚህ ፈተና ሲመጣ ነው ስለ ሰዎች ማንነት በጥልቀት የምታውቀውና አሁን ስለ ሀይሚ በደንብ በሚገባ አውቀናል። በቃ ይቅርታ ጠይቀናል። ማለት ሀይሚ ምርጥ ልጅ በጣም ያስቀየምልሽ ነገር እንዳለ ስለተሰማን ይቅርታ የምንጠይቅሽ፣ ከልብ ይቅርታ አድርጊልን። በቃ
የማይገባ ነገር አስበን ነበረ ስላንቺ። አሁን ግን ማንነትሽን በደንብ አውቀናልና ስላንቺ በደንብ ተረድተናልና ይቅርታ አንቺን በተሳሳተ መንገድ ስለተረዳን ይመስገን ፈጣሪ ዛሬስ ልብ ገዙ በቀናው ጎዳና በፍቅር ሲጓዙ ራስን ያስተዋለ መታገስ የቻለ የታለ በምድር ወድቋል የተባለ በእናት ሽምግልና በጓደኛ ሸንጎ ሲመለስ ደስ ይላል ነገር ወደ በጎ። ብሩኬ ደስ ብሎናል ራሱን ያሸነፈ ብርቱ ሰው የያዘው ጎዳና የሚያደርሰው የት እንደሆነ አይተናል። ሀይሚዬ ደስ ብሎናል እኛማ በመጀመሪያ ማስተዋል አጥተሽ መስሎናል። አየሽ የዘመኑ ጥላ አንቺን ከልሎናል እና ግን ሀይሚዬ በእውነት ደስ ብሎናል ጥሩነትሽ ገብቶን ካጠፋን ይቅርታ ብለናል። አው ከልብ ይቅርታ እንጠይቃለን ሀይሚዬ። የጨረቃ ቤተሰቦች ሁላችሁም ባላችሁበት የሀይሚና የብሩኬ ፍቅር ወደ ቦታው እንዲመለስ ቪዲዮ ለሰራችሁ፣ ለጸለያችሁ፣ ላሰባችሁ ልባችሁ ላይ ለሁላችሁም በጣም ጥሩ ነገር እንዲገጥማችሁ እመኝላችኋለሁ። በጣም ነው የምናመሰግነው፣ እንወዳችኋለን እና 10 ሺህ እንጠብቃለን ከእናንተ ከዚህ ቪዲዮ በኋላ 10 ሺህ እንጠብቃለን። እናመሰግናለን።